አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለመስከረም በዛቲ ዕለት ተከስተ ተአምሪሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ በአገረ ጼዴንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 10 በዚች ቀን የጼዴንያ በምትባል አገር ሥጋ የለበሰች ከምትመስል ስዕል ከሰሌዳዋ ቅባት እየተንጠፈጠፈ አምላክን የወለደች እመቤታችን ድንግል ማርያም ታምር ተገለጠ። ይህችንም ስዕል የሳላት ወንጌላዊ ሉቃስ ነው ይባላል። ወደ ጼዴንያ አገርም የመጣችበት ምክንያት አንዲት ስሟ ማርታ የሚባል መበለት ሴት ነበረችና ቤቷንም ለእንግዳ ማደሪያ ያደረገች ናት። አምላክን በወለደች እመቤታችን ድንግል ማርያምንም እጅግ ተወዳት ነበር። በሚቻላትም ሁሉ ታገለግላታለች። በአንዲት ቀንም ስሙ ቴዎድሮስ የሚባል መነኩሴ ከእርሷ ዘንድ እንግድነት አደረ። በመልካም አቀባበልም ተቀበለችው። በማግስቱም ስትሸኘው አባት ወይ የምትሄደው ወዴት ነው አለችው። እርሱም በከበሩ ቦታዎች ውስጥ ልሰግድ ወደ ኢየሩሳሌም ይሄዳለሁ አላት። እርሷም ከኔ ገንዘብ ወስደህ የእመቤታችን ማርያምን ስዕል ግዛልኝና በመመለሻ ጊዜ አምጣልኝ አለችው። እርሱም በራሴ ገንዘብ ገዝቻ አመጣልሻለሁ አላት። ከዚህም በኋላ ኢየሩሳሌም በደረሰ ጊዜ ከቅዱሳት መካናት ተባረከና ስዕሏን ሳይገዛ ወደ ጎዳናው ተመለሰ። ያን ጊዜም ስዕል መግዛትን ለምን ረሳህ የሚል የሚያስደነግጥ ቃልን ሰማ። ወደ ገበያም ተመልሶ ላይዋና መልኳ ያማረና የተወደደ የሆነ የእመቤታችን ማርያምን ስዕል አግኝቶ ገዛት። በሐርና በንጹሕ ልብስም ጠቀለላት። በጎዳናውም እየተጓዘ ሳለ ከሚያስፈራ ዱር ውስጥ ወንበዴዎች ተነሱበት። ሊሸሽም ወደደ። ከዚያችም ስዕል መንገድህን ሂድ የሚል ቃል ወጣ። የተከተለውም ሳይኖር መንገዱን ተጓዘ። ሁለተኛም ነጥቆ ሊበላው አንበሳ ተነሳበት። ያን ጊዜም ከዚያች ስዕል የሚያስፈራ ድምፅ ወጥቶ አንበሳውን አባረረው። አባ ቴዎድሮስም ይህን ሁሉ ድንቅ ታምር ባየ ጊዜ ያችን ስዕል ወደ አገሩ ሊወስዳት ወደደ። ግዛልኝ ላለችው መበለት የሰጣት ዘንድ አልፈለገም። ከዚህም በኋላ በመርከብ ተሳፍሮ በሌላ አቅጣጫ ሲጓዝ ታላቅ ነፋስ ተነሳበት። ወደ ማርታ አገር ወደ ጼዴንያም ወሰደው። ከመርከብም ወርዶ ከብዙ እንግዶች ጋር ወደዚያች መበለት ቤት ሄደ። ማንነቱንም አልገለጠላትም፣ እርሷም አላወቀችውም ነበር። በማግስቱም ተሰውሮ ወጥቶ ወደ አገሩ ሊሄድ በፈለገ ጊዜ ቅጽሩን ደጃፍ አጥቶ ሲያጥመሰምስ ዋለ። በመሸ ጊዜም ወደ ማደሪያው ተመለሰ። ያችን መበለት ባየችው ጊዜ ታደንቃለች። እንዲህም ሆኖ እስከ 3 ቀን ኖረ። በመሸ ጊዜ በሩን ያየዋል። ነግቶ መሄድን ሲሻ የበሩ መንገድ ይሰወረዋል። ያችን መበለት ያዝ አድርጋ አባቴ ወይ አይምሮህ ተነክቷልን? ስትቅበዘበዝ አይሃለሁና ምን ሁነህ ነው አለችው። ከዚህም በኋላ ከዚያች ስዕል የሆነውን ሁሉ ነገራት። ራሱንም ገለጠላት። ያችንም ስዕል ሰጣት። ተቀብላም የተጠቀለለችበትን ልብስ ፈታች። ወዝ ከስዕሊቱ ሲንጠፈጠፍ አገኘች። ከደስታዋን ብዛት የተነሳ የዚያን መነኩሴ እጆቹንና እግሮቹን ሳመች። ከዚህም በኋላ ያችን ስዕል ወደ ጸሎት ቤቷ ወስዳ በታላቅ ክብር የምትቀመጥበትን አዘጋጅታ ኖረቻት። ማንም እንዳይዳስሳትም የነሐስ መስኮትን ሰራችላት። በቀንና በሌሊትም የሚበሩ መቅረዞችን በፊቷ ሰቀለች። ከመቅረዞቹም ውጭ የሐር መጋረጃዋን ጋረደች። ከስዕሊቱ በታችም ከስዕሊቱ እየተንጠፈጠፈ የሚወርደው የወዝ ቅባት የሚጠራቀምበት ከእብነ በረድ የተሰራ ወጭት አኖረች። ያም መነኮስ እስከሚሞትበት ቀን ድረስ እመቤታችን ድንግል ማርያምን ስዕል እያገለገለ ኖረ። የሀገሩም ሊቀ ጳጳሳት የዚያችን ስዕል ዜና በሰማ ጊዜ ከኤጲስቆጶሳትና ካህናትም ከሕዝቡም ሁሉ ጋር መጣ። በሰሌዳዋም ውስጥ ባዩት ጊዜ ሥጋ የለበሰች ሆና አገኟት። ከዚህ ከአምላካዊ ግብር የተነሳ አደነቁ። ከዚያም ቅባት ተቀድተው ለበረከት በተካፈሉ ጊዜ ወዲያውኑ በወጭቱ ውስጥ ይመላል። ወደ ሌላ ቦታም ሊወስዷት በፈለጉ ጊዜ ንውፅ ውስታ ሆኖ ብዙዎች በድንጋጤ ወደቁ። ስዕሊቱም እስከ ዛሬ በዚያች ሀገር ትኖራለች። ለእግዚአብሔርም ምስጋና ይሁን። እኛንም በእናቱ በእመቤታችን ድንግል ማርያም ጸሎት ይማረን፣ በረከቷም ከእኛ ጋር
ይኑር ለዘላለሙ። ሰላም ለስልኪ እንተሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ አመተቀቡ ማርያም አፈ ስልኪ ቅባና ርዱ በህማም እኩይ ለደወይ ወውህዱ ጽውራን ዓለም ጥኢ ወጥቀ ፈድፈዱ። በዚችም ቀን ከካዲ ሁሉ ሆሎፎርኒስ እጅ በጥበቧ እስራኤልን ያዳነቻቸው ጥበበኛ የከበረች ወዲት አረፈች። እርሷም በእግዚአብሔር ኃይል ራሱን እስከ ቆረጠች ድረስ በልቧ ተራቀቀች፣ ወገኖቿንም አዳነች። በረከቷም ከኛ ጋር ይኑር ለዘላለሙ። ሰላም ለይሁድስ ቅድመ ፈጣሪ እግዚአ ሶበ ጸሎታ ተሰማ በዲሃ ድኩም ሶበ ፎሎፎርኒስ ተሟ እምታ ብሎታ ለሜዶን አዞሙ ጥምምማ ወፋርሰኒ ደንገጹ እምጽንአ። በዚችም ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም የተወለደችበት ነው የሚሉ አሉ። ይህም የአስቄጥስ ገዳም የከበረ አባ መቃርስ በጻፈው መጽሐፈ ግጻዌ ተጽፏል። እንዲሁም ደግሞ በላዕላይ ግዕዝ በሚገኝ መጽሐፈ ግጻዌ የከበረች ድንግል እመቤታችንን የከበረቻና በታኅሳስ ወር በ17 እንደጸነሰቻትና መስከረም 10 ቀን እንደወለደቻት ተጽፏል። የልደቷን መታሰቢያ ግን በግንቦት ወር በአንድ ቀን አምልተን አስፍተን ነው ጽፈናል። የእመቤታችንን የልደቷን መታሰቢያ በሁለቱም ቀኖች ልናከብር ይገባናል። እርሷ ስለኛ ትማልዳለችና በጸሎቷ የሚገኝ በረከቷ ከሁላችን ቤተሰቦቿ ወንዶችና ሴቶች ባሮቿ ጋር ይኑር ለዘላለሙ። ሰላም ለልደትኪ ለደ መድኃኒት ወተስፋ በዛቲ ዕለት መቃርዮስ ከመጽሐፋ ማርያም ድግስት ወላዲተ ክርስቶስ አልፋ ለገጸ ስዕልኪ ቅብኒ ሃፋ ወለገቦኪ ጸልልኒ ክንፋ። በዚችም ቀን የከበረች መጥሮንያ በሰማዕትነት አረፈች። ይህችም የከበረች መጥሮንያ ለአንዲት አይሁዳዊት ሴት አገልጋይዋ ናት። ይህችም አይሁዳዊትም የቤቷ ከክርስትናዋ አፍልሳ ትክክል ወደ አልሆነ ሃይማኖቷን ልታስገባት ትሻ ነበር። ስለዚህም ታጎሳቁላታለች፣ በላይዋም የአገልግሎት ስራን ታከብድባታለች። ከዚህም በኋላ በአንዲት ቀን አይሁዳዊት እመቤቷን ተከትላ ወደ አይሁድ ምኩራብ ሄደች። ተመልሳም ወደ ከበረች ቤተ ክርስቲያን ገብታ ጸለየች። ወደ ቤት በገቡም ጊዜ ወዴት ሄደች ነበር? ወደ እኛ ምኩራብ ለምን አልገባሽም? ብላ ጠየቀቻት። ቅድስት መጥሮንያም ከእናንተ ምኩራብ እግዚአብሔር ርቋል እኮን እንዴት ወደ እርሱ ገባለሁ? በውስጧ ልገባበት የሚገባኝ ቦታዬ ግን ክብር ይግባውና ጌታችን ክርስቶስ በከበረ ደሙ የዋጃት ይህቺ ቤተ ክርስቲያን ናት ብላ መለሰችላት። እመቤቷም ይህን ነገር በሰማች ጊዜ ተቆጣቻት። እጅግም ደብድባ በጨለማ ቤት ውስጥ አሰረቻት። ያለ መብልና መጠጥም 4 ቀን ኖረች። ከዚህም በኋላ ከእስር ቤት አውጥታ በጅራፍ ታላቅ ግርፋትን ገርፋ ሁለተኛ ወደ እስር ቤት መልሳ አሰረቻት። በዚያንም አረፈች። እመቤቷን በድኗን አንስታ ከቤቷ ደርብ ላይ አውጥታ በውጭ ወታደሮች ጣለቻት። ወድቃ የሚያዩዋት ሰዎች በገዛ ፈቃዷ እንደወደቀች አድርገው እንዲናገሩ ብላ ነው። ስለመገደሏ ዳኞች እንዳይመራመሯት ፈርታለች። በዚያንም ጊዜ በዚያች አይሁዳዊት ሴት ላይ እግዚአብሔር ቁጣ ወረደ። በደርቧ ላይ ስትወርድም በድንገት ወድቃ ሞተች። ወደ ዘላለማዊት እሳት ሄደች። ይቺ የከበረች መጥሮንያ ግን የሰማዕታትን አክሊል ተቀብላ ወደ ዘላለም ሕይወት ሄደች። ለእግዚአብሔር ምስጋና ይሁን፣ እኛንም ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለመጥሮንያ ዘእደ እግዚአብሔር ትውክልታ ወጽንዕት በሃይማኖታ ስርዓተ ክርስትና እምትድግ ለቤተ ጽልመት በውሳጢታሃ በሞቀሃታ አይሁዳዊት እግዝእታ በአይቲታ ተረክበት መዊታ። በዚችም ቀን ደግሞ የቅድስት አትናስያና የሶስት ልጆቿ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለአትናስያ ለእግዚአብሔር አመቱ ምስለ ውሉዳ ሰለስቱ በዕለተ ተስካራ ዘይወም እስመ ንፈቅድ ወንፈቱ ከመታበነ በረከተ ጥባ ክሌቱ ወውስተ ማይበረን እምሰማይ ትእቱ። ሰላም እብል ጻድህኖ መስቀል በዛቲ ዕለት በኢትዮጵያ ዘተወከለ ዳዊት ወህዝቡ እንዘይሬስዩ መድበለ ሶበረከብዎ ከመልቦሙ ሰአለ በቃል አሚን ደምፅ ወገብሩ በአለ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 11 በዚች ቀን ለአንጾኪያ ነገሥታት አባታቸውና መካሪያቸው የሆነ ቅዱስ ፋሲለደስ በሰማዕትነት አረፈ። በዚችም ቀን የስሟ ትርጓሜ ጣፋጭ የሆነ የከበረች በነፍዛዝ በሰማዕትነት አረፈች። በዚችም ቀን ስማቸው ሱርስ፣ አጤኬዎስ፣ መስተሃድራ የሚባል 3 ገበሬዎች የአስና አገር ሰዎች በሰማዕትነት አረፉ። በዚችም ቀን የጭፍራ አለቃ የሆነ ትሩፋቱና ገድሉም ያማረ ጻድቅ ሰው ቆርኔሌዎስ አረፈ። የእረፍቱ መታሰቢያ ነው። በዚችም ቀን ከእስክንድርያ አገር በንጉሥ ዘይኑን ዘመን ቅድስት ታኦድራ አረፈች። በዚችም ቀን
የቅዱሳን የባስልዮስ ሰማዕትና የኢየሩሳሌም ኤጲስቆጶስ የቴዎድሮስ የሰማዕታት አለቃ የቆስጠንጢኖስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላ ዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም ማራቂተ ኩሉም ባይስቡረ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ መስቀል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰይጣን ወጥመድ ይሻር፣ ሁሉም ሕመምና ደዌ ተሰደዱ። ሁላችሁም መናፍስት ርኩሳን ከኔ ከባሪያዬ ነፍስና ስጋ ተሰደዱ። በዚህ አንተና ይህን መጽሐፍ ከሚይዙ ከሚጸልዩት ከሚያነቡት ሁሉ በኢየሱስ ክርስቶስ የመስቀሉ ኃይል ደዌና ሕመም ሁሉ ከባሪያ ከእኔ ነፍስና ስጋ ይውጣ። ሁሉንም ፍጥረት በፈጠረ በሕያው እግዚአብሔር አምላችኋለሁ። ከነፍሴና ከስጋዬ አትቅረቡ። በሌሊትና በጠዋት የመረጣችሁ ውጡ። በባህርና በደረቅ መሬት በወንዝ የመጣው ሁሉ በምድረ በዳና በተራራ የመጣውም ሰይጣናት ውጡ። በለቅሶና በሐዘን በክብርና በጉስቁልና የመጣው ሰይጣናት ውጡ። በሳቅና በፌዝ በደጋና በቆላ በጨዋታና በጠብ በድንጋጤ በስትርቅታ በቃር የመጣችሁ ሰይጣናት ውጡ። በብርሃንና በጥጋብ ብዛት በብርድና በእንቅጥቅጥ ከተቅማጥ ከቁስል ፌዝ ከሚባል የአንጀት ሕመም ከሚባል የአባላዘር ሕመም ሁሉ በሰማይና በምድር ያለውን ፍጥረት ሁሉ በፈጠረ በሕያው እግዚአብሔር አምላችኋለሁ፣ አወግዛችኋለሁ። ስለኛ በተሰቀለ ያድነን ዘንድ የብረት በር ረግጦና ሰብሮ በተነሳው የብረቱ መወርወሪያ በሰበረ በኢየሱስ ክርስቶስ አምላችኋለሁ። ሕመምና ደዌ ሁሉ የሰይጣን ወጥመዶች ሁሉ የሴቶችን ማኅፀን የሚዘጋ የሴቶችንም የመርገም ደም የሚያበዛ ያን ጊዜ የሚመጣ የሚያበዛ ልጅ የማይወልዱ የሚያደርጉ ሁሉ በ99 የመላእክት ነገድ አምላችኋለሁ። በቅዱሳን ሰማዕታት ሁሉ መልካም እርግብ በሆነችው በማርያም በውስጧ መላእክት በሚያመሰግኑባት በኢየሩሳሌም ሰማያዊት በእውነት መንፈስ ቅዱስ ጰራቅሊጦስንም ስሙ። አሸናፊ በሆነ በአማኑኤል በስውርና በግልጽ በተተረጎመ ስሙ በእግዚአብሔር አወግዛችኋለሁ። ሰይጣናትንም አወግዛችኋለሁ። እንዳትቀርቡኝ እንዳትነኩኝ። ነፍሴና ስጋዬን እኔ ጸሎት ያደረኩበት የእኔ የሆነውን ሁሉ በዚህ መጽሐፍ በዚህ ውሃ ቢሆን ቢረጩት ቢጠጡም ከክፉ ነገር ሁሉ ይዳኑ፣ አጋንንትም ክፉ ማድረግ አይችሉም። በዚህ መጽሐፍ ከእኔ እንደወጡ አምላችኋለሁ እንድትወጡ አምላችኋለሁ። ይህን መጽሐፍ የያዘና የተሸከመው ሁሉ ይዳን። አቤቱ አንተ ጠብቀን ሰውረን፣ በክንፈ ረድኤትም ቀድሰን። ኃይልን የተሞሉ የሰማይ መላእክት የሚያመሰግኑት እኔ በሰራኋቸው በፊቴ በተቀመጡ ጸበል ዕቃዎች ፊት ቅዱስ 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 እያልኩ ስምህን እጠራለሁ። በእውነት ያለ ሐሰት ሕሙማንና ድውያን ሕይወትን የምትሰጥ ሁሉንም ደዌ አርቅ። በእኔና በባሪያ የሴቶችን የወንዶችን ስራይ ፍታ። እኔ ባሪያ በምቀመጥበትና በምቆምበት በምተኛበት የጨለማ መናፍስት ሁሉ ከዚህ መጽሐፍ ይራቁ። ጸባዖት በሆነ በሕያው ኢየሱስ ክርስቶስ ኃይል ሚካኤልን በቀኙ ገብርኤልን በግራው ትልካቸዋለ። ሰይፋቸው በእጃቸው ነው። የኢየሱስ ክርስቶስ ስም በመካከላቸው ነው። የምድርን አራቱን የሰማይ ማዕዘን ያንጻሉ። በብርሃን ኃይል የሚመራው የምድር አራቱ ማዕዘን ያነጻል። ሁሉም የአጋንንት ሰራዊት ወጣን እያሉ ይሸሻሉ። ከባሪያ ከነፍሱ እየሸሹ እየራቁ ሄድን ይላሉ። የድንግል ልጅ የኢየሱስ ክርስቶስ የጸባዖት ጌታ በዚህ ዓለም ባለው ምድር ሚካኤል በቀኙ ገብርኤል በግራ ላክልኝ። ሰይፋቸው በእጃቸው ነው። ደዌ ሕማም ሁሉ ይሰደድ፣ ይንቀጥቀጥ፣ ይሽሽ። ከባህሪ ከነፍስና ከስጋው ሰይጣናት ይራቁ። ለምን ትገባላችሁ? በሰው ልጅ ሁሉ ውጡ። ከእግዚአብሔር አገልጋይ ውጡ። በአምላካችን በእግዚአብሔር በስሙና በካህሊነቱ ውጡ። ይኸውም አንጢቆራጦስ ነው። ከሰው ልጅ አስወጥቼ እሰደው ዘንድ ኃይሌ መጠለያዬ ነው። በመስቀል እርዳታ የሚድን እርሱ በመስቀል ጥላ ይኖራል። የመስቀሉ ረድኤትና በረከት አይለየን ለዘላለሙ አሜን። አንደኛ መጽሐፈ ሳሙኤል ምዕራፍ 2 ቁጥር 30 ላይ እግዚአብሔር ያከበሩትን ያከብራል፣ ያከበሩኝን አከብራለሁ፣ የናቁኝንም እንቃለሁ ይላል እግዚአብሔር። እግዚአብሔር ያከበሩትን
ያከብራል። እግዚአብሔር ስላከበረንና በዚህ አውደ ምሕረት ስለሰበሰበን እልል ብላችሁ እግዚአብሔርን አመስግኑ። አዎ ከጥንት ጀምሮ እስካሁን ድረስ እግዚአብሔር ያከበሩትን ያከብራል፣ አክብሯቸዋል። ለዚህ ነው እንግዲህ ሁለት ነገር አለ በሕይወታችን ውስጥ ልናየው ልንመረምረው የሚገባው ይህንን ነው። እግዚአብሔር ያከበሩኝን አከብራቸዋለሁ አለ፣ የናቁኝን ደግሞ እንቃቸዋለሁ። የናቁት ሰዎች የተናቁ ናቸው፣ የወደቁም ናቸው። ብዙ ሰዎች ደግሞ በዚህ ተሰናክለው ወድቀዋል። አድነን በሉ እስቲ እግዚአብሔር አድነን፣ እግዚአብሔር ሆይ በሉ። ከንቀት ከእንቅፋት ከዚህ ከጥርጥር መንፈስ እግዚአብሔር ያድነን ወገኖች። አዎ ብዙ ጊዜ መልካም ያስመስልና ሰይጣን ጥርጥር በልባችን ያመጣል። እግዚአብሔር ማን ነው የሚሉ እኮ አሉ። እግዚአብሔር ምንድን ነው የሚሉ አሉ። እነኚህን ሰነፎች ደግሞ እንዳትከተሉ እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን። ይብል አብድ በልቡ አልቦ እግዚአብሔር ይላል። ሰነፍ በልቡ አምላክ የለም ይላል። ሰነፍ በልቡ ምን ይላል ንገሩኝ? አምላክ የለም። አንድ ቀን ሲጎልበት አምላክ የለም ሊል ይችላል። ሁልጊዜ ደስታ አይሆንም፣ ሐዘንና ደስታ ነው ያለው አይደለም ወገኖች? ሐዘንም ደስታም ክረምትም በጋም ጥጋብም ረሃብም በሰው ላይ ይፈራረቃሉ አይደለም? አዎ ሁሉንም ተመስገን ብሎ መቀበል ያስፈልጋል አይደለም? ስለዚህ ነው ልበ አምላክ ዳዊት ይብል አብድ በልቡ አልቦ እግዚአብሔር አለ። ሰነፎች በልባቸው እግዚአብሔር የለም እግዚአብሔር ማን ነው ይላሉ። ሐስሮ ረክሱ በመግባሪሆሙ በስራቸው ባስተሳሰባቸው ጎሰቆሉ ረከሱ ተብሎ ተጽፏል። ስለዚህም እግዚአብሔር የናቃቸው እግዚአብሔር የጣላቸው ከላይ ከአርያም ጀምሮ እስከዚህ ድረስ በላይ በሰማይ ሰልፍ ሆነ በሉ እስቲ። በላይ በሰማይ ሰልፍ ሆነ በሉ። ዘንዶውም በሉ ከመላእክቱ ጋር ተዋጋ፣ አልቻላቸውም፣ ወደ መሬት ተጣለ ይላል። ክብር ለመድኃኔዓለም ይሁን። ሰልፉ የጀመረው ክህደቱ የጀመረው ከላይ ነው። ልብ በሉ። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ጀምራችሁ አንብቡት። ክህደቱ ከላይ እንዴት እንደጀመረ ስገድ ቢሉት ስገዱልኝ፣ እመን ቢሉት አላምንም ብሎ በትዕቢትና በኩራት የወደቀው ዲያብሎስ ነው። ማን ነው? ማን የወደቀው? ዲያብሎስ። በትዕቢቱ ወድቋል፣ በኩራቱ ወድቋል፣ በጥርጥር ወድቋል። ስለዚህም ራሱን አምላክ ስላደረገ ራሱን ገዢ ስላደረገ የመጀመሪያ ስሙ ሳጥናኤል ነው። ማን ነው ስሙ? ሳጥናኤል ማለት እንደ ሚካኤል እንደ ገብርኤል የብርሃን መልአክ ስም ነው። ሳጥናኤል የመላእክት ሁሉ አለቃ ሆኖ ሳጥናኤል ነው ስሙ። ከወደቀ በኋላ ግን ዘንዶ ሆነ፣ እባብ ሆነ፣ ሰይጣን ዲያብሎስ ተባለ። ከወደቀ በኋላ ስፍራ አላገኘም። በሚካኤል መሪነት በቅዱስ ሚካኤል መሪነት
መላእክቱ ተዋጉት፣ አልቻላቸውም፣ ወደቀ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ወደ ምድር ተጣለ ይላል። እግዚአብሔር የናቀው ይጣላል። እግዚአብሔር ያዋረደውን ማንም አያከብረው። እግዚአብሔር ያጣለውን ማንም አያነሳው። እግዚአብሔር ያነሳውን ደግሞ ማንም አይጥለው። እግዚአብሔር ያዕቅቦሙ ለፈላሰያን ይላል። አዎ እግዚአብሔር የወደቁትን ያነሳል። አዎ የተቸገሩትን ይረዳል። እግዚአብሔር ትዕቢተኞችን ደግሞ ይጥላል። ትዕቢተኞችን ደግሞ ያዋርዳል። ታዲያ እስከዛ በኋላ ምን ሆነ? ይኸውላችሁ ወደ ምድር ተጣለ፣ የወንድሞችም ከሳሽ ሆነ ይላል። የማን ከሳሽ ሆነ? የኔና የእናንተ ጠላት አሁን ማን ነው? ማን ነው? ንገሩ። ማን ነው ጠላታችን? አዎ ሰይጣን ዲያብሎስ ነው። አቡሃ ለሐሰት፣ የሐሰተኞች የግብር አባታቸው ዲያብሎስ ነው ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 44። አቡሃ ለሐሰት፣ የሐሰተኞች የግብር አባታቸው ከራሱ አንቅቶ ሰዎችን እያጠራጠረ ሰዎችን ወደ ስንፍና እያመጣ እግዚአብሔርን እያስካደ ማህተም እያስበጠሰ ቅዱሳንን ሲያስረግም ይውላል። የተረገመ ነው፣ የወደቀ ነው። ቅዱሳንን ድንግል ማርያምን ቤተ ክርስቲያንን ሲያሰድብ፣ ጾም ሲያስገድፍ፣ ማህተም ሲያስበጥስ ይውላል። አድነን በሉ እስቲ። ከዚህ እግዚአብሔር ይጠብቃችሁ። አያችሁ፣ እግዚአብሔር የናቀው ከላይ ከአርያም ከሰማይ እስከ ምድር ድረስ ተጥሏል። ዛሬም ብዙ የተጣሉ ከዚህ ከምድራዊቱ ኢየሩሳሌም የወጡ ብዙ ናቸው። ይቺ መቃረቢያ ትባላለች። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ቅድስት እንላታለን። ሥጋው የተቆረሰብሽ ደሙ የፈሰሰብሽ ሰላም ለኪ ቅድስት ቤተ ክርስቲያን እንላታለን። መቆያ ናት። ምድራዊቷ ኢየሩሳሌም ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ደጅ ናት። አዎ የእግዚአብሔር መናገሻ ናት። ሥጋው ደግሞ የሚፈተትባት ከዚህ ከምድራዊቱ ኢየሩሳሌም ያወጣቸው ብዙ ናቸው። ሲያወጣቸው መስቀሉን ክደው ነው። ሲያወጣቸው ማህተማቸውን በጥሰው ነው። ሲያወጣቸው ጾሙን ክደው ነው። ሲያወጣቸው ቤተ ክርስቲያንን ክደው ነው። ልብ በሉ። አታስፈልጊኝም ብለው ከዛ ከብርሃን ቦታ ከላይ ከአርያም በእግዚአብሔር ፊት ከመኖር ይልቅ በጨለማ በድቅድቅ ጨለማ ለመኖር የመረጠው ሳጥናኤል የሚለው ስም ተለውጦ ሰይጣን ዲያብሎስ የተባለው ብርሃንን የጠላው ጨለማን የመረጠው ክብርን የጠላው መዋረድን የመረጠው ሰይጣን ዲያብሎስ ይዟችሁ ከዚች ከኢየሩሳሌም እንዳያወጣችሁ እንዳያወጣን እግዚአብሔር ይጠብቀን። ዋናው እሱ ነው። የጸኑትን እንመልከት። እና አቡነ ገብረ መንፈስ ቅዱስን እንመልከት። እና አቡነ አረጋዊን እንመልከት። እነ ቅድስት አርሴማን እንመልከት። የጸኑትን ተመልከቱ ይላል። እስቲ በሉ የጸኑትን ተመልከቱ በሉ እስቲ። አዎ ቅዱስ ገብርኤል ጸንቶ ተገኘ። ቅዱሳን መላእክትን በያላችሁበት ቁሙ አለ። በያላችሁበት ቁሙ፣ አምላካችን እስኪገለጥ እኔና እናንተ ደግሞ አምላካችን እስኪመጣ ጸንተን እንድንገኝ ማን ይርዳን? አዎ ይመጣል እግዚአብሔር። የሚመጣበትን ግን አናውቅ።
ተዘጋጅቶ መጠበቅ አስፈላጊ ነው። አዎ ድንገት ዝናብ ቢዘንብ ጎርፍ ቢመጣ ጎርፉ ያልፋል አያልፍም? ንገሩኝ። አዎ በድንገት የዘነበው ዝናብ ጎርፉ የሚጠርገውን ጠርጎ ይወስዳል። የተጠነቀቁትን ደግሞ ትቶ ያልፋል። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስለዚህ እግዚአብሔር የሚያከብሩትን ያከብራል፣ የናቁትንም ይንቃል። ስለዚህ የተናቀ ዲያብሎስ የሰው ከሳሽ ሆነ። ሌሊት አይተኛም፣ ቀን አይተኛም፣ አያንቀላፋም፣ ጡረታ አይወጣም። ሌሊትና ቀን ይደክማል። ለምን? ክርስቲያኖችን ለማሳት፣ ክርስቲያኖችን ለማሰናከል፣ ከቤቱ ለማውጣት ይደክማል። ፍሬ የለውም፣ ፍሬ የሌለው ነገር ማለት ነው። ነገር ግን እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም እግዚአብሔርን ፍሩት፣ እግዚአብሔርን አክብሩት። አዎ ታዲያ እግዚአብሔር ያከበሩትን ያከብራል ስንል እነዚህን ሁሉ ቅዱሳን ያከበረው ማን ነው? ንገሩኝ። ማን ያከበራቸው? አቡነ አረጋዊን ማን አከበራቸው? አቡነ ገብረ መንፈስ ቅዱስን ማን አከበራቸው? አቡነ ተክለ ሃይማኖትን ማን አከበራቸው? አዎ ክብር ለሱ ይሁን። እስቲ አመስግኑት እግዚአብሔርን። አያችሁ ቅዱሳንን እንዴት እንዳከበራቸው ቅዱስ ጳውሎስ በደረጃ አስቀመጣቸው። ቅዱሳንን እንዴት እንዳከበራቸው። አዎ ከምድራዊ ንግስና፣ ከምድራዊ ሀብት ንብረት፣ ከምድራዊ ክፉ ሐሳብ ተለይተው እግዚአብሔርን ተከተሉ። ሮሜ ምዕራፍ 8 ቁጥር 29ን ቅዱሳን እንዴት እንደተመረጡ እንዴት እንደከበሩ እኔና እናንተም ይህንን መንገድ እንከተል ቅዱስ ጳውሎስ አስቀምጧል። እንዲህ ብሎ አስቀምጧል። እግዚአብሔር በሉ ጠራቸው። ምን አደረጋቸው? አዎ መጀመሪያ አንደኛ የምንለው መመረጥ ነው። እግዚአብሔር መረጣቸው በሉ። ሁለተኛ እግዚአብሔር ጠራቸው በሉ። ሶስተኛ እግዚአብሔር አጸደቃቸው በሉ። አራተኛ እግዚአብሔር አከበራቸው ይላል። ክብር ለመድኃኔዓለም ይሁን። ይህን ነው ያስቀመጠላቸው። እግዚአብሔር ይጣራል። አይጣራም? ሳሙኤል ሳሙኤል ብሎ የተጣራው ማን ነው? መጽሐፈ ሳሙኤል ምዕራፍ 3 ላይ ተመልከቱት። አዎ እግዚአብሔር ይጣራል። አንቺንም ይጠራል፣ አንተንም ይጠራል፣ ለበጎ ይጠራል። አያችሁ? አዎ እግዚአብሔር ይጣራል። ሳሙኤል ሳሙኤል፣ አዎ እኔ መርጬሃለሁ፣ መልእክተኛ ያድርጌሃለሁ፣ ይህን መልእክት አድርስልኝ አለው። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። እግዚአብሔር ይጣራል፣ ዛሬም ትላንትም ነገም ተነገ ወዲያም። አብርሃም አብርሃም ብሎ የተጣራው ማን ነው? ማን ነው? ንገሩኝ። አዎ እግዚአብሔር ይጠራል። የመረጣቸውን ይጠራቸዋል። ለአብርሃም 7 ሀብተ ጸጋ ለጠራው ሰጠው። አዎ ሰጠው። 7 ሀብተ ጸጋ ሰጠው። በገንዘብ የማይገዛ የማይቆጠር በስልጣን የማይገኝ ሰጠው፣ ቆጥሮ ሰጠው። እግዚአብሔር የተመሰገነ ይሁን። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስለዚህ እግዚአብሔር መጀመሪያ ይመርጣል፣ ሁለተኛ ይጠራል፣ ሶስተኛ ያጸድቃል። አምላካችን ኢየሱስ ክርስቶስ
የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን